ሰላም እንደናችሁ የተወደዳችሁ የዶንኪ ቲዩብ ቤተሰቦች በሙሉ እንደምን አላችሁ? በጣም በጥንቃቄ የተሰራ እጅግ በጣም ምስል ከሳች የሆነ አስደሳች ድራማ ነው። ድራማው ኢትዮጵያን ለማወቅ ልጆቻችሁን በኢትዮጵያዊነት ለማሳደግ ኢትዮጵያን ለማስታወስ ኢትዮጵያ የሚሸት የገጠሩን ህይወት የሚያሳይ እጅግ በጣም አስተማሪና አዝናኝ ድራማ ነው። ፕሮዳክሽኑ ሲሰራ ስለነበርኩ እጅግ በጣም በጥንቃቄ እንዴት እንደተሰራ ይቻላል ስትሰሙት የምትፈርዱት ይሆናልና በዶንኪ ቲዩብ ይህንን ድራማ ተከታተሉ ዘንድ እንጋብዛችኋለን። ድራማው የሬዲዮ ድራማ ነው። ነገር ግን ለእናንተ ይሆናል ብለን መርጠን ከፕሮዲውሰሮቹ ጋር ተነጋግረን አሳምነን ነው ወደ ዶንኪ ቲዩብ ይህንን ድራማ ያመጣ ነው። በተለይ መኪና እየነዳችሁ ወደ መስሪያ ቤት በምትጓዙበት ሰዓት ኤርፎን ሰክታችሁ ቤት ውስጥ የተለያዩ ስራዎች ስታከናውኑ እንዲሁም ማታ ወደ እንቅልፋችሁ ልተኙ ስትሉ ይህንን ተወዳጅ ድራማ እያዳመጣችሁ እንድትተኙ እያዳመጣችሁ እንድትንቀሳቀሱ እንጋብዛችኋለን። ኦዲዮ ስለሆነ እያየሁት ነው ስራ መስራት አልችልም አትሉ። መኪና እየነዳችሁ ስራ እየሰራችሁ ወይም እንቅልፋችሁ ልተኙ ጋደም ስትሉ ኦዲዮን ከፍታችሁ እያዳመጣችሁ በተለይ ለልጆቻችሁ ከኢትዮጵያ ውጭ ያላችሁ ሰዎች ደግሞ በመላው ዓለም በአሜሪካ፣ በአውሮፓ በተለያየ ሀገር ልጆቻችሁን ኢትዮጵያን እንዲያውቋት የኢትዮጵያን ኑሮ እየተረዱ እንዲያድጉ ከፈለጋችሁ ከልጆቻችሁ ጋር የምትሰሙት ድራማ ነው። እጅግ በጣም በጥንቃቄና በብስለት የተሰራ ብዙ የተደከመበት ቆንጆ ድራማ ነው። ይህንን የሬዲዮ ድራማ በተከታተሉት ዘንድ በፍቅርና በአክብሮት እንጋብዛችኋለን። በየቀኑ ከምሽቱ 2 ሰዓት ድራማው ይተላለፋል። በተከታታይ ክፍል የሚለቀቅ ተከታታይ ድራማ ነው። አንዱ ድራማ ከ25 እስከ 30 ደቂቃ ድረስ ነው አንዱ ክፍል። ይህን ድራማ እየተከታተላችሁ በጣም እየተዝናናችሁ እየተማራችሁ ኢትዮጵያን እንድታስቡ ኢትዮጵያዊነት እንድታስቡ ኑሯችንን ማንነታችንን መለስ ብለን እንድናይ እንድትዝናኑበት ጭምር ጋብዛችኋለሁ። በዶንኪ ቲዩብ ይህን ድራማ ይዘን ስለቀረብን እጅግ ታላቅ ደስታና ኩራት ይሰማኛል። ዘወትር ምሽት 2 ሰዓት ቀጠሯችሁን ዶንኪ ቲዩብ ላይ አድርጉ። ባለፈው ሳምንት በእኛ ድራማ እሙዬ መሰረቴ ተነሱ እንጂ አባታቸው አዲስ የቀን ስራ አግኝቶ በጠዋት ተነስቶ ነው ከከተማ የወጣው። እማዬ ወዬ ሳርዬ ተይ ግን ስልኬን አስመልሽልኝ። አባትሽ ስልክሽን የወሰደብሽ በጥፋትሽ ነው ሳርዬ። ይሄንን እያወቅኩ እንዴት ብዬ ነው ስጣት የምለው? አንተ ማንት እስካሁን የት ነበር? ከቡድኑ እንደወጣውበት ልነግረን የመጣሁት። አንተ ያማል እንዴ? ደብዳቤ ላይ ስምህን ትጽፋለህ? ቲቸር ሄኖክ አባቴን በስልክ አናገረው እና ምን አሉት? ወደ ቡድኑ እንድመለስ ፈቀደልኝ። የቡድናችሁ ስም ማን ይባላል? ስማችን የኛ ይባላል። የምንዘፍነው የእናት ውዳሴ የሚለውን ነው። እኔ ለእናቴ የጻፍኩላት ነው። በጣም ልብ የሚነካ ዘፈን ነው። እናመሰግናለን። እኛ በጣም እናመሰግናለን ዳይሬክተር ሰብለ። አሁን የሚቀረን የመጨረሻው ቡድን ነው። እሱን ከገመገምን በኋላ ውጤቱን እናሳውቃችኋለን። አሪፍ ነበር። ወይኔ ሚሚ ፈርተሻል እንዴ? ቀላል ፈርቻለሁ። ኧረ እኔም ፈርቻለሁ። ግን እኮ ከነበቀለ ቲያትር የኛ ሙዚቃ ይበልጥ ነበር። ዳይሬክተር ሰብለ እንደዛ ባስበች ያለምንም ጥርጥር እንደዛ ማሰቡ አይቀር። ለነገሩ እኔና እሱ አንድ ነን። ዘመናዊ አስተሳሰብ ያለንና ሙድ የገባን። እቺ ደግሞ በየምክንያቱ አትንደቅደቂሽ። ራሷን መካብቱ ጀመራችሁ ደግሞ። በቃ ጨቃጨቁ ውጤታችን እየጠበቅን አይደል እንዴ? አያችኋቸው ሌሎቹን ቡድኖች እጅ ለእጅ ተያይዘውን ውጤታቸውን የሚጠባበቁት። ኑ እኛ ምን ያዝ ነይ ሳራጅ ያዝ። ወይኔ ዛሬ ለምን ቶሎ ነግሮ አይገላግሉንም ግን እንጂ። ወይኔ እናንተ ያዳራሹ በር ተከፈተ።
ዳይሬክተሯ ያቻትን ውጤት ሊናገር ነው። ወይኔ ዛሬ ቀጭ ሊፈነዳል። እሺ ተማሪዎች አንድ ጊዜ ጸጥታ፣ ሰብሰብ በሉ ወደዚህ። በመጀመሪያ ሁላችሁንም ማመስገን እፈልጋለሁ። ጥሩ ብቃት ያላቸው ተወዳዳሪዎችን ብናይም እንደምታውቁት ማሸነፍ የሚችለው ቡድን አንድ ብቻ ነው። ሁላችንም የዚህ ትምህርት ቤት ቤተሰብ ስለሆንን በአሸናፊዎቹ ደስ ሊለን ይገባል። የተወዳደራችሁ ተማሪዎች ደግሞ የዕለት ሁለት የክብር እንግዶች የሚቀመጡበት ስፍራ ቦታ ይኖራቸዋል። አሁን የአሸናፊውን ቡድን ማንነት ላሳውቃችሁ። አሸናፊው ቡድን የኛ ልጆች እንኳን ደስ አላችሁ። እንደምታሸንፉ እርግጠኛ ነበርኩ። ይሄማ ደም የሚያንተከትክ ነገር ነው። አይዞ በቄ እንኳን ደስ አላችሁ። ምዬ ጭራሽ እንኳን ደስ አላችሁ ትላለህ እንዴ? አለቅላቂ ተሸንፈናል እኮ። በጣም አሪፍ ነበራችሁ። እሺ እናመሰግናለን ናፍቆቴ። እሺ አዳምጡ ልጆች። የአሸናፊው የኛ ቡድን አባላት ወደ አዳራሽ ግቡ። ሌሎቻችሁ ከታላቅ ምስጋና ጋር ወደ የክፍሎቻችሁ ሂዱ። ይሄማ የማይሆን ነገር ነው። እነዚህ ውርጋጦች ተንጫጭተው አሸናፊ ይሆናሉ። ተው እንጂ አቶ ሽብሩ፣ ልጆቹ የሰሩት ስራ በጣም ጥሩ ነበር። እንኳን ደስ ያላችሁ። በሰራችሁ ስራ በጣም ተደስተናል። እናመሰግናለን ሸርሳዳ። በድጋሚ እንኳን ደስ አላችሁ ልጆች። እስከ በዓሉ ቀን ድረስ ልምምድ ማድረግ እንዳለባችሁ ታውቃላችሁ አይደል? በዓሉ ሲቃረብ ደግሞ ዝግጅታችሁን የምታቀርቡበት ዋና መድረክ ላይ የመጨረሻ ልምምድ ይኖራችኋል። ጥረታችሁና ችሎታችሁ እዚህ አድርሷችኋል። ሁሌም እየተረዳዳችሁና እየተጋገዛችሁ በዚሁ ቀጥሉ። እሺ እንቀጥልበታለን። በጣም ጥሩ። ወደፊት ምን መስራት አለባቸው በሚል ያዘጋጀሁት የሥራ ፕሮግራም ስላለ እስካመጣላችሁ ግቢ ውስጥ ጠብቁ። ወይኔ ማሸነፋችንን እስካሁን አላመንኩም። አሸነፍን። ደስ ሲል ሁላችንም ግን ምርጦች ነበር። እኔማ ከመፍራት የተነሳ በቃ እጄ ላበላ። እውነት ግን አሸነፍን። እውነትማ ነው። እኔ ሜላት ጌታቸው ባንድ ውስጥ እያሉ ላናሸንፍ ነበር። ለነገሩ እኔ ጎዳናውን ቅመም ባልጨምርበት ኑሮ አናሸንፍም። እናንተ ደግሞ ሁላችንም የራሳችንን ተሰጥኦ ጨምረን አሸንፈን ነገር ደግሞ አንድ ላይ የኛ ነን። በጣም ነው ደስ የሚለው። ለየት ያለን ግሩፕ። መለያ ካርድ ምናምን የሚያስፈልገን አስመሰልሽው እኮ። እንዴ ሜላት፣ በጣም የሚገርም ሀሳብ ነው ያመጣሽው። ማለት ለምን የኛ የሆነ መለያ ካርድ ወይም ደግሞ የእጅ ጌጥ ለምን በጨሌ አንሰራም? አንቺ አሪፍ ሀሳብ ነው። አባል ግን ለመሆን እንትን መሆን አለበት። ምን ህጎችን ማስቀመጥ እንችላለን። እንደውም እኔ ሰንጠረዥ አዘጋጃለሁ። እያንዳንዳችን አራት ህግ እናስል። አንደኛ እርስ በርስ መጨቃጨቅ አይቻልም። ለምሳሌ ሜላትና ሳራ ምን አለበት አሁን ደስ የሚለውን ሀሳብ ወደ ቅጣት ምናምን ባትቀይሪ? ለምን ግን መጀመሪያ የእጅ ጌጦችን አንሰራም? ከዛ ሁላችንም የምናደርጋቸውንና የማናደርጋቸውን ነገር ቃል እንገባለን። እሺ ልክ እንደ የኛ ቡድን አባላት ማለት ነው። አሪፍ ሀሳብ ነው። ለምሳሌ ሁሌ እርስ በርሳችን ጥሩ ለመሆን። ጥሩ ለልዬ። ሌላስ? እኔን ሁሉም ሰው ዝም ብሎ በመሰለው ይገምተኛል። ስለዚህ የኛ ቡድን ውስጥ ማናችንም ስለሌላችን እንደዛ ላለማሰብ እንሞክር። በጣም ጥሩ ሚሚዬ። ደግሞ ሁል ጊዜ ብንከባበር፣ ከልባችን ብንተማመን፣ ስንቸገር ሁሌም ለመረዳዳት ብንጥር። አሪፍ ሳሪታ። እንደኛ ቡድን አባላት እርስ በርስ ለመተማመን፣ ለመከባበር፣ ጥሩ ለመሆን፣ ለመስማማት፣ አንዳችን ስለሌላችን መጥፎ ነገር ላለማሰብ፣ በችግር ጊዜ ደግሞ ደራሽ ለመሆን ቃል እንገባለን። አልተሰማኝም። ቃል እንገባለን። የማነን? የኛ። ማነን? የኛ። ማን? የኛ። ሆ ብለን መጣን፣ ሆ ብለን መጣን፣ ሆ ብለን መጣን፣ ሆ ብለን መጣን፣ ሆ ብለን ደምቀን አሸብርቀን፣ ሆ ብለን መጣን፣ ሆ ብለን መጣን፣ ሆ ብለን መጣን፣ ሆ ብለን በአበቦች ታጅበን፣ ሆ ብለን መጣን፣ ሆ ብለን። ተወኝ እባክህ ሄኖክ። ዳኞቹ ናቸው የሚገርሙት። ያንን የመሰለ ድንቅ ቲያትሬን ይጥላሉ። ድርሰቱ በንባብ ብቻ ቢቀርብ እንኳን ሙዚቃውን ያስኮንነዋል።
አቶ ሽብሩ እንደዚህማ መሆን የለብህም። ሌላው ቀርቶ የበቀለ ቡድን ያሳየውን ያተዋውን ብቃት አይተሃል። ድርሰቱ ደግሞ እዚህ ቀረ የማይባል እንዴት ይወድቃል? ጭራሽ 3ኛ ደረጃ ላይ። አዎ በእርግጥ ድርሰቱ መጥፎ አልነበረም፣ ግን እውነት ለመናገር ቋንቋውን ለመረዳት ትንሽ ያስቸግር ነበር። እኔም ያልኩት ይህንኑ ነው። አልገባችሁማ? ከአእምሯችሁ በላይ ሆነባችሁ። ይገርማል። ይሄ ድርሰት የተማሪዎቹን ንቃተ ህሊና ሊያዳብር የሚችል ነው። አስፈላጊ ከሆነ ለማስተማሪያነት ልንጠቀመው እንችላለን። ግን ምን ዋጋ አለ? በዚህ ጽሑፌ በትምህርት ቤቱ አራያ ሆንበታለሁ ብዬ ሳስብ፣ እናንተ ግን እዚህ ግባ የማይባል ሙዚቃ አሳለፋችሁ። ኧረ ተወኝ፣ እኔ ወደ ቤቴ ብሄድ ይሻለኛል። በድጋሚ ባልመለስ ጥንቅር ብዬ ብቀር። እንዴ አቶ ሽብሩ ኧረ ተረጋጋ እንዴ። በል ደህና ደር፣ ነገ እንገናኛለን። ዳይሬክተር ሰብለ ቶሎ በመጣችና ፕሮግራሙን በሰጠችን ቶሎ መሄድ አለብኝ። አረ እኔም ቶሎ መሄድ አለብኝ። አሁን ከእንግዲህ በስነ ስርዓት ቡድን ሆነናል ማለት ነው። ስለዚህ ሁላችንም ለቡድናችን የምናበረክተው ነገር ቢኖር ጥሩ ነው። ትክክል ነሽ። ምን አይነት ነገር ማለት? አንዳንዶቻችን የሙዚቃ መሳሪያ መጫወት እንችላለን። ለምሳሌ ሚሚ ዋሽንትና ከበሮ መጫወት እንደምችል ታርፋለች። እኔ እኮ ከበሮ እችላለሁ። ሚሚና ለምለም ስሙኛ እንዴ፣ የኔ ችሎታ ትንሽ መጠቅ እንደሚል መናገር ይኖርብኛል። ጀምረሽ እንግዲህ ጊታርና ፒያኖ ነው። ምን ታከብጃለሽ? ከየት አመጣሽው አንቺ? የምላት አመት ያበናት ሻፋን ትፍታበት እንጂ እና ታዲያ አፏ የምፈታው በስድብ ነው እንዴ? አረ ጀመርነው ልንጨርስ። ቀጥይሙ። እሺ ያው እንደምታውቁት እኔ የዘፈን ግጥም መጻፍ እወዳለሁ። ሚሚም እኮ ግጥም ትችላለች፣ በተለይ ራፕ ማድረጉ እንዴ። በሰደረ ምን ያውኑ አድናቆት ካንቺ ነው የወጣው? ጥሩ ገምተሻል። ሌላ ጊዜ ያትጠብቂ። በቃችሁ እንግዲህ ወደ ጉዳያችን። እሺ ስለዚህ ግጥሙን የመጻፍ ስራ ያው የኔና የሚሚ ነው የሚሆነው፣ ግን የፈለገ ሰው ሊተባበረን ይችላል። በጣም አሪፍ። ዜማውስ? ታላቋ ሜላት አለችላችሁ እንዴ? ለምለም እኮ ዜማ ስሰራ በጣም አሪፍ ነሽ። አመሰግናለሁ ሚሚዬ። አንቺም እኮ አደነቅሽ። ያው ታላቋ የዜማ ደራሲ ባለችው መሰረት ሌላ ጊዜ አጠብቂ። አይ ሚሚ። ስለዚህ ሜላትና ለሊ ዜማውን ይሰራሉ፣ ሳራ ደግሞ አጨበጭባለች። ሳራ እውነትም ተናጋሪ ወጥቶሻል። ለማንኛውም ሳሪታ አንቺ ቡድኑን የመምራት ስራ ድርሻ ይኖርሻል። እንዴ መምራት ቀላል ነው እንዴ? እንደዚህ ካንቺ በላይ ጠንቃቃ ልንሆን ስለማንችል ይሄ አንቺ ኃላፊነት ነው። የመለማመጃ ቀንና ሰዓት ፕሮግራም ማውጣትና የመሳሰሉትን ትሰሪያለሽ። አላችሁ? እሺ በቃ ቅዳሜ ዕለት የቲቸር ሄኖክን ክፍል ከተከታተልኩ በኋላ ሰዓትና ቦታ ያለበት ሰንጠረዥ እሰራለሁ። ሙዬ ይሄ ነገር እኔ አላማረኝ። ይቺ ልጅ በሰንጠረዥ ምናምን ጀምራ ሁላችንም የሂሳብ ስሌት አድርጋ እንዳጣል። ሳራ እኔ በጣም ሰዓት ከተቆጣጠርሽኝ ተንፋሽ ያጥረኛል። ለምለም ከመሄድሽ በፊት ለሁላችሁም ልንገራችሁ። ምንድነው? በመጀመሪያ በማሸነፋችን ደስ ብሎኛል። እኛም ደስ ብሎናል። ሁለተኛ ነገር እንትን ሜላት ልልሽ የፈለኩት ነገር እንዴ ቋንጣ አረግሽው እኮ ቶሎ ቶሎ ነገር ኧረ ዛራ በፈጠረ ዝም ስትይ ነው የሚያምርብሽ። አባብኛውና እንገላገልሽ። በቃ እኔ ወደሽ ይቀላል ሂድበት። እሺ ሁለተኛው ደስ ያለኝ ምክንያት እንደናንተ አይነት ጓደኞች ስላገኘሁ ነው። አንድ ቀን ጓደኝነት ምን እንደሆነ ተረተሽ እንደምትመጪ አውቅ ነበር። ጓደኝነታችን ደግሞ ሁሌም አብሮን ይኖራል። እሺ ሚሊ፣ ለሁሌው። እነዛ ልጆች ምን ሆነው የሚጠቋቆሙብኝ? ምንድን ነው የቶቹ? ለሊ ፊቴ ላይ ምን አለ? አረ ምንም የለም እሙ። እያቸው እየተንሾካሾኩ ያወራሉ። ለምንድን ነው እንዲህ የሚያፈጡብኝ? ግልጽ እኮ ነው፣ ግምገማውን ስላለፍን ነው። አረ አይመስለኝም ሜላት። እናንተ ምንድን ነው የምታፈጡት? ደህና ነሽ እሙዬ? አዎ ደህና ነኝ። ዛሬ ሰው ሁሉ ምን ነክቶታል? ተያቸው እሙዬ፣ ኑ ልሸኛችሁ እንሂድ። አባት ጀናታ ልብና የሆነ ነገርማ ሰምተሃል? ምንድነው ሰው እያወራ ያለው? ይቅርባችሁ እንሂድ። ምንድን ነው የሰማኸው ማንቲ? እንዴ ለምን እንደሚጠቋቆሙብኝ ካላወኩኝም አልሄድም። ጤና ይስጥልኝ የኛ ግሩፕ። ደስታችሁን አጣጥማችሁ ጨረሳችሁ? ውይ በቀለ ደግሞ ከተሸነፈ ምን አይቀበልም እንዴ? የቡድናችሁ መሪ ግን ከባድ ሐዘን ላይ የወደቀች ትመስላለች። በቀለ አቁም እሺ። ወይ ለምንድን ነው ሐዘን ላይ የምወድቀው? ኧረ ሹፋት አልገባኝም ለማለት ነው። አባትሽ ምን ነበር ያደረገሽ? ምን
ሚስጥርሽ በመውጣቱማ ጆሮ ግንድሽ እስኪያብጥ ተጨናንቀሻል። የምን ሚስጥር ነው ሙዬ? ምንድን ነው የሚያወራው? የቡድናችሁ መሪ ለቁርስ ለምሳና ለራት በሚወዷት አባቷ ያልተመጠነ ዱላ እንደምትቀለብ ታውቃላችሁ። ምን ነገረ? ማንም ይንገረኝ ማንም፣ ዋናው ነገር ሰው ሁሉ መስማቱ ነው። ውሸት ነው ይሄ ውሸት ነው። ተይ እባክሽ። እጅሽ ምን ሆኖ ነው ወድቀሽ? ለሰው ሁሉ የምታወሪው እንዲህ ብለሽ ነው አይደል? አያችኋት? የምታከብሯት የቡድናችሁ መሪ እንዴት ቀጣፊ እንደሆነች አያችኋት? አንተ ምንድን ነው የምታወራው? በጣም ያስቃል። እሺ በረባክና እንሂድ። ማንቲ ዝም በል። እሙዬ እውነት ነው? ጨዋ ሲቀጣ እኮ ቤት ተገብቶ በር ተዘግቶ ነው። እንደዚች አይነቱ ዋጋ ቢስ ግን በተገኘበት ይወገራል። ቆይ እንዴት ብታቃጥያቸው ነው ግን አባትሽ በሰው ፊት እንኳን ሳይቀር የሚቀጠቅጡሽ? አንተ ዝም በልሽ። ማንም ሰው ማወቅ የለበትም ነበር። አሁን ግን ሁሉም ሰው ሰማ። ማን ያወራው? በእናትሽ አታልቅሽ ሙዬ። አባትሽ ሜላት፣ አንቺ ነሽ ያወራሽ። ለምን እኔማ እንደዚህ አላደርግም። እንዳትዋሺ። አባትሽ ሁሉንም ነገር አይተዋል። ከቤተሰቦች ሰምተሽ ነው። ምንድን ነው የምታወሪው ሙዬ? እኔ ራሴ ገና አሁን መስማቴ ነው። እስኪ ተረጋጉ። ለሊ እሷ ናት ለሁሉም ያወራችሁ። አንቺ መጥፎ ልጅ ነሽ፣ ሚስጥር መጠበቅ አትችይበትም። እኔ ግን ጓደኝነትሽን በሙሉ ልቤ ተቀብዬው ነበር። ከመሬት ተነስታ ትወነጅለኛለች እንዴ? ልትጣሉ ነው እንዴ? በእናታችሁ አንቺ ራስሽ ነሽ፣ ሌላ ሰው ማንም አያወራም። ይህን ያህልማ እርግጠኛ ከሆንሽ እሺ እንኳን አደረግ። እኔ ነኝ። ጓደኝነትሽንም አልፈልግም፣ አንዳችሁንም አልፈልግም። ሜላት ነይ ተመለሽ እስቲ። እሙዬ እርግጠኛ ነሽ እሷ ነች? እኔ ግን እንደዚህ የምታደርግ አይመስለኝም። ሚስጥር መጠበቅ አትችልበትም። ለሊ ትዝ ካለሽ የሴቶች ቡድን ላቋቁም ነው ብዬ ስነግራት ለበቀል ሄዳ የነገረችው እሷ ናት። እሙዬ ግን እኛ ጓደኞችሽ አይደለም? ለምንድን ነው ያልነገርሽን? ምንም ስለዚህ ነገር ማውራት አልችልም። በቃ አልችልም። አባቴ በጣም ነው የሚናደደው። ኦሆ ነገሩ ጠንከር ብሏል። ማረብ ያለው ሰው አለ? በቀለ። ኧረ በእናትህ ተወት። ማንቲ አንተ ግን ማነው የነዚህ ሴቶች ጠበቃ ያደረገ? አሁንስ ወንድ አልሸታል። እኔ ጓደኛ እያለሁ ከነሱ ጎን ቆመት አለቃቀሳለሁ። እንደሱ አትበለኝ። እንዲያውም ምረጥ። ከማን ጋር ነህ? ካንተ ጋር ነኝ። አጉል ጥያቄ ምንድን ነው? አሁን አንቺም ደግሞ ማልቀስሽን አቁሚ። በቃ ሁላችሁም ተውኝ። በቃ አገባችሁ። ተመለሽ በእናትሽ። አንተ ማንቲ እንዴት እንደዚህ ትላታለህ? ተጨናነቀችኛ። ና እንሂድ ማንቲ። በቃ ቻው። አባባ፣ ሁሉም ተማሪ ወጥቶ ስላለቀ ክፍሎቹን መቆለፍ ይችላሉ። ደህና ስላቆያችሁ ይቅርታ ልጆች። ፕሮግራሙ ይሆንና ሌሎቹስ? ቲቸር ሰብለ፣ በጣም የሚያስጠላ ነገር ነው። ምን ነው? ምን ተፈጠረ? የሆነ ሰው አባቷ እንደሚደበድባት ስላወራ እሙዬ ተናዳለች። ከዛ እሷና ሜላት ተጨቃጭቃ አሁን ሁለቱም የት እንዳሉ አናውቅም። እኔ እኮ እሙዬ እንደምትደበደብ አላውቅም ነበር። አሁን ገና መስማቴ ነው። በፊት ብትነግረኝ ምን አለበት? ጓደኛው አይደለው እንዴ? ቆይ አሁን ተረጋጊ ለምለም። እሙዬ ወደ ቤቷ የምትሄድ ይመስላችኋል? ወደ ቤቷ እንኳን የምትሄድ አይመስለኝም። እኔ አሁን ወደ ቤቴ ስሄድ ፈልጋታለሁ። እኔም እሙዬ ቤቷ ውስጥ ይህን ሁሉ ችላ መኖሯ በጣም ይገርማል። እሺ ልጆች፣ በቃ አሁን ወደ ቤታችሁ ሂዱ። እኔ ጉዳዩን ለማስተካከል እሞክራለሁ። ነገ ጠዋት ቢሮ እንድትመጡ። እሺ። ሚሚ ደህና ነሽ? አዎ ደህና ነኝ። በቃ እኔም ሄጄ ልፈልጋት። ሄሎ ሄኖክ፣ አለህ ወይስ ርቀህ ሄደሃል? መነጋገር ያለብን ነገር ነበር። እባክህ እስቲ ተመለስ። እሺ፣ ቢሮ ይጠብቃለሁ። አመሰግናለሁ ሄኖክ። ቆይ አታልቅሽብኝ በእናትሽ የኔ ቆንጆ። ስሞትልሽ ሜልዬ ንገሪኝ። ሜልዬ ስሞች ይህ እንደሚፈጠር ስላወቅኩኝ ነው ጓደኞች ያልፈለግኩት። ማየ ይህን ከተማ ጣልቼዋለሁ። ወደ አዲስ አበባ መሄድ እፈልጋለሁ። መጀመሪያ ለምን እንደዚህ ያልሽኝ? ምን እንደተፈጠረ እኮ አልነገርሽኝ። ሜል ንገሪኝ የኔ ቆንጆ። ሚስጥሬን አወጣሽ ብላ ወቀሰችኝ። ማ? እኔ ግን አላወራሁም ማሚዬ። አልሰማም አለችኝ። ከቤተሰቦች ሰምተሽ ለሁሉ ሰው አወራሽ አለች። ሜልዬ ስለምን እንደምታወሪ እኮ አልገባኝም። የምን ሚስጥር ነው? የሙዬ የሙዬ ምን ተብሎ ነው የተወራው? አባቷ እንደሚደበድባት ነው። ተማሪው ላይ ሰምተዋል።
ምስኪን ስታሳዝን። ማናችንም እኮ አባቷ እንደሚደበድባት አናውቅም ነበር። በጣም ነው ያዘንኩት ማሚ። መጥፎ ጓደኛ ነሽ አለች። አይደለም ሜልዬ፣ አንቺ መጥፎ ጓደኛ አይደለሽ፣ መጥፎ ሰውም አይደለሽ ሜልዬ። ይኸውልሽ ስትነጋገሩ ተናዳ ስለነበረው ነው ይሄንን ያለችሽ። እሺ እርግጠኛ ነኝ አስባበት አይደለም። እስኪ እንዴት አይነት ነገር ውስጥ እንዳለች አስቢ። ቆይ አንቺ እንዴት አወቅሽ? ታሪኩ ረጅም ነው። ከአንቺ ጋር የምናወራበትም ነገር አይደለም። የመዝናኛ ማዕከሉ ምረቃ ዕለት የሆነ ነገር አይተን ነው። ብዙውን ጊዜ ሴቶች የሚደበደቡት በራሳቸው ጥፋት ነው ተብሎ ይመካኛል። እኔ ግን በዚህ አልስማማም። እኔም አልስማማም። ወይኔ ስታሳዝን። በቃ ሜልዬ አታልቅሽ። በቃ አታልቅሽ። ማሚ። ውይ የኔ ቆንጆ፣ ዳዲ ደብድቦሽ ያውቃል? በጭራሽ መቶኝ አያውቅም። እሺ ሚሚዬ፣ ሰላም ነው? ምን ነው? እሙዬን አይታታል? አላየኋት። ወደዚህ አልመጣችም? አልመጣችም። ግምገማው እንዴት ሆነ? አሸንፈናል። ታዲያ ምን ነው ደበረሽ? ቱኝ በእናት መጣው። እሺ ግርምሽ፣ ና ተከተል። እቃሽን አትወስጂም? አይ ቆይ እሙዬን ፈልጋለሁ። ተከተል። እኔ ሰላሜን ለማግኘት የሚሄድበትን ቦታ ታውቋለህ አይደል? ና እስቲ ዛኛት። አንተ ሾኩ እንዳይወጋ እስቲ ቀስ በል። ቆይ ቀስ በል። እንኳን አገኘሁሽ እሙዬ። በእናትሽ አታልቅሽ፣ በእናትሽ አታልቅሽ። ሳልነግሮሽ ወደ ሚስጥራዊ መናፈሻ ስለመጣ ይቅርታ። መሄጃ ስላልነበረኝ ነው። የፈለግሽ ጊዜ እንድትመጪ ብዬ እኮ ነው ያሳየውሽ። ጣጣ የለውም። ቆይ እሺ አሁን ምንድን ነው የማደርገው? ትምህርት ቤት ያለ ሰው ሁሉ ሰምቷል። ከዚህ በኋላ ትምህርት ቤት የምሄደው እንዴት ነው? ሚሚ ደግሞ አባቴስ ቢሰማ እኔም ብቻ ሳይሆን እናቴንም እህቴንም ይደበድብብኛል። እባክሽ ወሬው እስከዛ ድረስ ሊረሳ ይችላል። ምንም እንኳን አዲስ ነገር ባይሆን ሚሚ ለእኔና ለቤተሰቦቼ ትልቅ ነገር ነው። ቆይ ደግሞ ሽማግሌዎቹ አባቴ እንደዋሻቸው ቢሰሙስ? ለፖሊስ ያመለክታሉ። ከባድ ችግር ነው የሚፈጠረው። ሚሚ በቃ አሁን ዝም በይ በእናትሽ። እንባሽን ጥረጊው። ምን አለ ከዚህ ሁሉ ጭንቀት ሸሽቼ የምደበቅበት ቦታ ባገኘው። ኧረ እባክሽ እንደኔ መንገድ ላይ መኖር ትፈልጊያለሽ? ከዛስ? የተፈጠረውን ነገር መቆጣጠር አለመቻል እየታወቀኝ ነው ሚሚ። እኔ ስሜትሽ በደንብ ይገባኛል፣ ግን በእናትሽ በብስጭት ምንም አይነት ነገር እንዳትወስኝ። ካልሆነ ደግሞ እንደኔ ጎዳና ወጥተሽ ዕቃሽን በራፍ መሸጥ ይጠብቅሻል። ይኸውልሽ እወጣለሁ ካልሽኝ እንደኔ ጎዳና የሽቀላን ዘዴ መች ታውቂበትና፣ ቀዮ ናፕኪን ግዛኝ፣ ማስቲካ፣ ቸኮሌት፣ ከረሜላም አለኝ። ለጥርስ ማስቲካ ፈገግታ ተገልጦ ላየው እንዲያረካ፣ ቸኮሌቴ ደግሞ ድብርት ያስለቅቃል። እንኳን የሚራመድ የተኛን ያነቃል። የትም አይገኝም፣ ዋስትና ሰጣለሁ። በልዩ ትዕዛዝ ነው እኛ ያስመጣ ነው። እንዴ ነው ሙዬ ያራዳ ሽቀላ። ችሎታ ያስፈልጋል ከሸቀጡ ሌላ። ራፉ እንደዛ እያለ ይቀጥላል ማለት ነው። በዚህ ላይ እኔ ከአንቺ ስለምሻል ጎዳናው ላይ በላይነት ይኖረኛል ማለት ነው። ቀልጂ እባክሽ። ይኸውልሽ ነገሩ እንዲህ ነው ሙዬ፣ ህይወት ስትቀልድብሽ አንቺም ትቀልጅባታለሽ። ልታስቀምጪ ስትፈልግ ትቆሚባታለሽ፣ ልታስጮይ ስትፈልግ ደግሞ አንቺ ትዘፍኝባታለሽ። በቃ ከንጋት ፀሐይ ጋር አብሬ ነቅቼ የከፋኝን ሁሉ ሐዘኔን ረስቼ ሐሴት የሚሰማኝ ተስፈኛ ምሆነው ካንቺ ጋር ሳወራ ስስቅ ስጫወት ነው። ሐሴት የሚሰማኝ ደስተኛ ምሆነው ካንቺ ጋር ሳወራ ስስቅ ስጫወት ነው። ከአንድ ብርቱ ሁለት መድኃኒቱ ሲሆን ያምራል እንዲህ ነው ውበቱ። ያውሏችን ሳቅና ጨዋታ
በልባችን አለው ልዩ ቦታ አለው ላራ ሌሮራ ሌሮራ ሌ አለው ራራ ሌሮራ ሌሮ። ኧረ ሙዬ በእናትሽ አንቺ አይደብርሽም እንዴ? እኔ አንቺን ለማስደሰት እንደዚህ ዘላለሁ? ወይ አጨብጭቤ ወይ ደግሞ ተነሽና አብረሽኝ ዝፈኝ። ተይኝ እባክሽ ሚሚዬ፣ ምንም ጥሩ ስሜት ላይ አይደለሁም። ጭራሽ የመስፈን ሙዱ ራሱ አልመጣልኝም። አሁን ሙዬ ናት የመስፈን ስሜት የማይኖራት። አንቺ ተነሽ 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 በእናትሽ አንቺ ተነሽ ሚሚ። አሁን ዞር ዞር ብንል ይሻላል። ንቅንቅ ማለት ራሱ አስጠልቶኛል። ለዘላለሙ እዚህ ብቆይ ምን ነበረበት? ወደ ቤት መሄዴን ራሱ ሳስበው በጣም ነው የሚጨንቀኝ። ሙዬ እኔ እንደዚህ ስትበሳጭ አይቼሻለሁ። አቦ በቃ አታካብጂ በእናትሽ ተነሽ። በቃ ነገሩ ሁሉ ሊስተካከል ይችላል በእናትሽ። ያሁኑ ግን ምንም አይስተካከልም፣ ምንም አይስተካከልም በቃ። ይሄን ነገር በመስማቴ በጣም አዝኛለሁ ዳይሬክተር ሰብለ። እሙዬ በቤቷ ውስጥ ያለባት ችግር፣ በዛ ላይ በቡድኑ አባላት መካከል አለመግባባት መፈጠሩ ያሳዝናል። እኔን ግን አስቸጋሪ ሁኔታ ውስጥ ነው የከተተኝ ሄኖክ። በእርግጥ የሙዬ ቤተሰቦች ልጃቸውን ስርዓት ለማስያዝ በሚል የሚፈጥሩባት ጫና ችግር ውስጥ እንደከተታት ባውቅም ምን ላደርግ እንደምችል ግን አላውቅም። እኔ ግን አንድ ነገር ማድረግ እንዳለብን ይሰማኛል። አዎ ምናልባት ሄጄ እናቷን አነጋግራቸዋለሁ። አያገባሽም ቢሉሽስ? ሊሉ ይችላሉ፣ ግን መሞከር አለብኝ። በዛ ላይ የሙዚቃ ዝግጅቱም ነገር አለ። እሙዬ ግን በዚህ ሁሉ ጫና ውስጥ ሆና መቀጠል የምትችል ይመስላል? እንግዲህ እስካሁን በደንብ ሰርታለች። እኔ ችግሩ የቆየ እንጂ አዲስ ነገር አይመስለኝም። ችግሩ አሁን ሁሉም ሰው ማወቅ እኮ ነው። ለሱ ደግሞ እስቲ በቅርቡ መፍትሄ እንፈልጋለን። እኔ ትምህርት ቤቱ እነሱ ቢወክሉ ደስ ይለኛል። በጣም በጣም ወድጃቸዋለሁ። እኔም ዳይሬክተር ሰብለ። ሙዬ እየመሸ ስለሆነ እንሂድ። ይሄ ቦታ ማታ ማታ ሰላማዊ መሆኑን እጠራጠራለሁ። ሚሚ እዚህ ብንቆይ ግን ደስ ይለኝ ነበር። አንቺ ግን በጣም ጀግና ወጥቶሻል እባክሽ። አይ ሚሚ፣ ጀግንነቴ ወደ ቤት ለመሄድ እንኳን በቂ አይደለም። አይዞሽ በእናትሽ፣ አባቴ ስለሌሉ ምንም ነገር አይፈጠርም። ወይኔ ለእናቴና ለእህቴ ግን እንደተፈጠረ ስነግራቸው መደናገጣቸው አይቀርም። የአንቺ ጥፋት እንዳልሆነ በደንብ አድርገሽ አስረጃቸው እሙዬ። እኔ ግን እስካሁን ድረስ ሜላት ሚስጥሩን ታወጣለች ብዬ አላመንኩ። ሜላት ቀበጥ ልጅ ብትሆንም እንደዚህ አይነት ከባድ ነገር የምታወራ አይመስለኝም። አሁን ስለሷ ምንም ማሰብ አልፈልግም። ባይ በቃ እንሂድ። ነይሙ፣ በዚህ ጨለማ ከዚህ በላይ ከቆየን የባሰ ነገር ሊፈጠር ይችላል። ተነሽ ተነሽ። ወይ ልቀቂኝ። እሺ እነሳለሁ። እዚህ ማደር ቢቻል ግን በምን እድል ነበር። የማይታሰብ ነገር ታስቢያለሽ እንዴ? ባይ እነዚህን ቀጫጫ እግሮችሽን ብድግ ብድግ አድርጊያቸው። እንዴ ቆይ ግን አንቺ ከእግሬ ጋር ያለሽ ችግር ምንድን ነው? ምንም። አንዳንዴ እግሮችሽ ቶሎ ቶሎ መራመድ አይሆንላቸውም ብዬ ነው። ባይ እንሂድ። ና ተከተል። ቡና እየፈላ ነው። ጥሩ ሰዓት ደርሰሻል ወይዘሮ ሰብለ። አሃ አቦሉ ላይ ነው የደረስኩት። አዎ ልቅዳልሻ። መቼም ነገሩ በጣም አሳሳቢ ቢሆን ነው የመጣሽው። ልክ ነዎት። ትንሽ ጥንቃቄ የሚፈልግ ነገር ነው። ምንድን ነው እሱ? የተፈጠረ ነገር አለ? እሙዬን የሚመለከት ጉዳይ ነው። ልጄን ምን አገኘብኝ? ምን ሆነች? አይ ምንም አልሆነችም። ትምህርት ቤት ውስጥ የሚወራ ነገር ስላለ ነው። ባለቤቶ ልጆቻችሁን ስርዓት ለማስያዝ የሚያደርጉት ነገር አለ። ያው የሙዬን እጅ መስበራቸውን። ወይ ጉድ! ውሸት ነው። ወድቃ እኮ ነው። ወይዘሮ አሰለፈች፣ እዚህ የመጣሁት ቤተሰቦን ለመጉዳት እንዳልሆነ ይረዱልኝ። ልጆቹን ስነ ስርዓት ማስያዝ የእርሶና የቤተሰቦ ግዴታ እንደሆነ አውቃለሁ። እኔ ግን እሙዬ ላይ ሊኖር ስለሚችለው ተጽዕኖ ነው የተጨነቅኩት። እሙዬም እኔም በጣም ደህና ነን። አመሰግናለሁ። ከሆነ ጥሩ ወይዘሮ አሰለፈች። ይኸውልዎት፣ እኔ ለብዙ አመታት ዳይሬክተር በሆንም እዚህ ደረጃ ለመድረስ ብዙ ለፍቻለሁ። አሁን ግን እዚህ ቦታ ላይ ሲሆን ሴቶችን ያለው እንደ ሙዬ ያሉ ልጆች ቤታቸውን መኖር ሳይፈልጉ ሲቀሩ የሚወስዷቸው መጥፎ ውሳኔዎች አሉ።
እሙዬ ጎበዝና ልዩ ተሰጥኦ ያላት ልጅ ናት። ለዓለም የምታበረክተው ብዙ ነገር አለ። ተምራ ለራሷም ለቤተሰቧም ትተርፋለች። ለሱ ደግሞ ምንም ጥርጥር የለኝም። ነገር ግን በዚህ መንገዷ ላይ ምንም ነገር ባያሰናክላት ደስ ይለኛል። እንዲሁልሽ መምህርት ሰብለ ስለተጨነቅሽልን አመሰግናለሁ። እሙዬ ምንም አይነት መጥፎ ውሳኔ አትወስንም። በይ በይ፣ እኔም ወደ ስራዬ ልመለስ። ልሸኝሽ። አይ ጥሩ፣ ስላነጋገሩኝ አመሰግናለሁ። እኔ ራሴ እወጣለሁ። ወይኔ እሙዬ፣ ወይኔ እሙዬ፣ ምን ውስጥ ከተትሽ? ምን ውስጥ ከተትሽ? you